ጤና ይስጥልን ተመልካቾች እንደምን አላችሁ? ከስቱዲዮ ወጣ ብለናል። ያለነው ባህልና ስፖርት ሚኒስቴር ቢሮ ነው። እዚህ ደግሞ የተገኘነው ከተለያዩ የአፍሪካ ሀገራት ጥሪ የተደረገላቸው ባለሙያዎች የሚሳተፉበት አርኮድ የተሰኘ አዋርድ ምን ይመስላል የሚለው ውይይት ልናደርግ እዚህ ተገኝተናል። ውይይቱ ምን ይመስላል እንዲሁም ደግሞ ምን አይነት ሀሳቦች ይነሱበታል የሚለውን አብረን የምንከታተል ለሚሆነው በድጋሚ እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ሁኑ። አርኮድ እንግዲህ ትልቁ ነገር ኢትዮጵያ ውስጥ የተመሰረተ ግን ደግሞ አፍሪካን ያጠቃለለ ሀሳብና ተግባር ያለው ተቋም ነው። እኛም እሱን ተመልክተን እንደ መንግስት በአገር በቀል የሆኑ ተቋማት ጋራ በብዛት አብረን መስራትን ነው ምርጫችን። በተለይ ደግሞ ባህል የተመለከተ ጥበብን የተመለከተ ነገር ሲሆን ይህ በጣም ሴንሲቲቭ ነገር ነው። የራሳችንን ቋንቋ፣ ማንነት፣ ሀሳብ፣ ታሪክ፣ እምነት፣ ምኞት ሁሉ የሚረዱት በዚሁ በሀገራችን ውስጥ ያሉት ዜጎችና እነሱ የሚፈጥሯቸው ተቋማት ናቸው። ስለዚህ ይሄ አርኮድ የሚባለው ሀሳባቸውን ይዘው ወደ መስሪያ ቤታችን ሲመጡ በጣም ሰፊ ርዕይ ያላቸው ናቸው። ብዙ ምኞትና ጉልበትም ያላቸው ወጣቶች ናቸው። አብዛኞቹ ሴቶች ናቸው። ያ እና ያቀረቡት ሀሳብ በጣም ብዙ ሊደገፍ የሚገባው ሊበረታታ የሚገባው ስለነበር የኛም ደግሞ ስራችን ስለሆነ አብረን እንግዲህ ተቀናጅተን እየሰራን ነው። ሌሎችም በጣም ብዙ ተቋማት ጋር ተቀናጅተን መስራት ጀምረናል። እንግዲህ አንዳንዱ ቀደም ብሎ ፍሬ ያመጣል፣ ሌላው ቀስ እያለ ፍሬ ያመጣልና እነሱ አብዛኛው ሽልማትን ብቻ ሳይሆን የአቅም ግንባታ ስራንም ለመስራት ነው የሚያስቡት። በተለይ በፊልም አካባቢ በሁሉም የፊልም ጥበባት ውስጥ የሙያ ክፍተት አለን። የሀሳብ ክፍተት የለንም፣ የባህልም ክፍተት የለንም። ምናልባት እሱን የምንገልጥበት የዘዴ ክፍተት ግን ይኖረናል። እሱ ደግሞ ከስልጠና ከኤክስፖዠር ከመሄድ ከመመልከት ወይም ሌሎች መጥተው እንዲያግዙን በማድረግ በቀላሉ የሚሞላ ክፍተት ነው። ስለዚህ አሁን የመጀመሪያ ያደረጉት ፎረም ነው። አብዛኛው በማርኬቲንግ ላይ ሀሳብን እንዴት ሼፕ አድርጎ ወደሚፈለገው ቦታ ማድረስ ይቻላል፣ ኔትወርክ እንዴት ማድረግ ይቻላል የሚለውን ነገር ሁሉ የሚያሳይ ነው። በዚህ ደግሞ በጣም ጥሩ የሆነ ኤክስፔሪየንስ ያላቸው ናይጄሪያ፣ ኬንያም በጣም ጥሩ ልምድ አላቸው። ከነዚህ ሀገራት የመጡ ባለሙያዎች እንግዲህ ከነገ ጀምሮ 3 ቀናት ሀሳብ ይለዋወጣሉ ከኛ ወጣቶች ጋር ማለት ነው። እሱ ይጠቅማቸዋል፣ ይግባባሉም። ምናልባት አንዳንድ ጊዜም ኮፕሮዳክሽን የጋራ ስራም የሚወጣው በእንደዚህ አይነት ፕሮሰስ ውስጥ ነው። ያ በጣም ይጠቅማል ብዬ አስባለሁ። አርኮድ አንደኛው ፕሮጀክቱ ነው። ይሄ የፊልም ሽልማትና የገበያ ፕሮግራም በየጊዜው ህዳር ላይ ልናረግ ያቅድ ነው አንዱ ፕሮጀክት ነው እንጂ የተለያዩ ፕሮጀክቶች አሉት። ለምሳሌ የፊልም ስትሪሚንግ ቻናል በዚሁ አመት እንጀምራለን ብለን እናስባለን። የፊልም ሲቲም ለመገንባት ዝግጅቶች አጠናቀናል። እሱም አንዱ ፕሮጀክታችን ነው። ስለዚህ የውድድሩን ያሰብንበት መንገድ ከዓለም አቀፉ ጋር ለመገናኘት ነው እንጂ እንደገለጽኩ ብዙ ውድድሮች አሉን የምንሰባሰብበት። እንደ ኢትዮጵያዊ ፊልም ሰሪዎች በደንብ የሚደነቁ ሽልማት የሚሰጡ የሚያበረታቱ ከመንግስትም በግለሰብም የተዘጋጁ አሉ። እኛ ግን የፈለግነው በዋነኝነት ኢንተርናሽናል እንዲሆን ነው። ከውጭም ሰዎች እንድንጋብዝ መውጣትና መማር እውቀት ማካበት ያልቻሉ ባለሙያዎች እዚሁ ድረስ ባለሙያዎች መጥተው የልምድ ልውውጥ እንዲያደርጉ በማሰብ እንግዲህ ውድ የሚለው ስም ኢንተርናሽናሊ ብዙዎቹ እንደ ማርኬቲንግ የሚጠቀሙበት ነው። ከሆሊውድ ይመጣና እንደ ቦሊውድ ኖሊውድ እያለ ይመጣል። እኛ እንደሱ ማድረግ አልፈለግንም። ትርጉም እንዲኖረው ኦፍ ኮርስ መጠቀም እንፈልጋለን። ሰዎች የፊልም ካምፓኒ እንደሆነ እንዲረዱ ውድ የሚለውን ስም ወሰድንና ትርጉም እንዲኖረው ግን አርክ ጨመርንበት። መርከብ ማለት ነው አርክ። ስለዚህ አርክ ውድ ብለነዋል ማለት ነው። የናይጄሪያ ሞዴሉ በጣም ለየት ያለ ነው። እንደምታውቂው እነሱ የቪዲዮ አብዮት በቪዲዮ አብዮት ነው የወጡት። የዚህ ቪኤችኤስ አብዮት ነው የናይጄሪያን የፊልም እንትን የቀሰቀሰው። በጣም በሚገርምሽ ሁኔታ በዛው አካባቢ እኛም ሀገር በጣም ብዙ የቪዲዮ ፊልም ስራ ነበረ።
እንግዲህ ያ እነሱ ያን የቪዲዮ ፊልም ስራ በኋላም ኮምፓክት ዲስክ ሲመጣም ወደዛው ሲዲም ሲመጣ ወደዛ ገብተው በጣም በብዙ እነሱም በሲኒማ ቤት አይደለም የፊልም ስራቸውን የተለሙት። በአብዛኛው ሰው ነው የሚገዛው። ሲዲውን ይገዛቸዋል ነበር፣ ቪኤችኤሱን ይገዛቸዋል። ከዛ ደግሞ ሌላ ትልቅ ያደረጉት ምንድነው ተጽዕኗቸውን በአፍሪካ ውስጥ ማርኬቲንጉ ላይ ነው የሰሩት ብዙ መጀመሪያ በአካባቢያቸው ጋና፣ ሌሎችም ዌስት አፍሪካ አካባቢ ያሉት አገራት ጋር እነዚህን ሲኒማዎችና ፊልሞች ልክ በጣም ነው የሚያመርቷቸው። በጣም ነው ብዙ እንትን የሚሰሩት። እሱ በሙሉ በምዕራብ አፍሪካ ቀጥሎ ወደ ደቡብ አፍሪካ ከዛ ወደ ምስራቅም መካከለኛውም አፍሪካ እያለ እንደዚህ በጣም እየተስፋፋ ከዛ ደግሞ ተሻግሮ ከኮንቲነንቱ ሌሎችም ዓለማት የሚያዩት ሆኗል። ከነሱ ብዙ የምንማረው ነገር አለ። ለምሳሌ የራስ ታሪክ መናገር ምንም ይሁን ለምሳሌ የናይጄሪያ ፊልም የራሱ ባህሪ ያለው የህንድ ፊልም አይነት አይደለም፣ ወይም የሆሊውድ ፊልምም አይደለም። የራሳቸውን የባህል ሁኔታ ያኗኗር ሁኔታ የሚያሳይ ነው። ናይጄሪያዊ የሆነውን ካልቸር ነው የሚያሳዩበት። የኛም እንደዛው አይነት መልክ አለ። ብዙ መማር እንችላለን ከዚህ። አንደኛው እንዳልኩሽ የራስን ባህል ሰርቶ ከፍቶ መግባት ይቻላል ዓለም አቀፍ ገበያ ውስጥ የሚለውን ያስተምራል። ምንም እንኳን ቋንቋው እንግሊዘኛ ቢሆንም የነሱ ያም ደግሞ የጠቀማቸው ነገር ቢኖርም ሌሎች ደግሞ ያላነሳሻቸው ምሳሌ ቱርክ፣ ኮሪያ የመሳሰሉት ህንድ እነኚህ ደግሞ በራሳቸው ቋንቋ ሰርተው የዓለምን ሲኒማ ደግሞ ከፍተው የገቡ ናቸው። እኛ አማርኛ በመስራታችን አይደለም ችግር የሚሆነው። በአማርኛም ብንሰራ የራሳችን አነጋገር እስካለን ድረስ ለምሳሌ አንዳንዴ ትረካው የአሜሪካ ከሆነ የሆሊውድ ከሆነ አቀራረቡ፣ አጨዋወቱ ሁሉ ነገር ከሆነ ለምን በአማርኛ መስማት ይፈልጋል? ሌላው ዓለም የኛን ነው መስማት ያለበት። የኛን ባህል የኛን ሁኔታ ነው ማየት የሚፈልገው። አቀራረቡ ይሄ ኢትዮጵያ ፊልም ነው። ኢትዮጵያ ፊልም ይገርማል። ሲጀምር እንዲህ ነው፣ እንዲህ አይነት ነገር አለው። ሲያቀርቡት እንደዚህ ላይ እንዲህ ደስ የሚል ነገር። የኮሪያ አሁን በደንብ ዲስቲንክት የሆነ ከለር አለው። የኮሪያ ፊልም ብለሽ አይተሽ በደንብ ትረጃዋል። ፋሚሊ ላይ ያተኩራል። በጣም ስርዓት፣ ሞራል፣ ፍቅር። አሁን ልክ እንደ ህንድ አሁን ህንድም በጣም ሮማንቲክ ነው። በጣም ሮማንቲክ ነው። ሚውዚካል ነው። እሱ የራሱ ባህሪ ያለው። የኛ ጥሩ ነው። ወጣቶቹ እንግዲህ ኔጎሼት እያደረጉ ነው፣ እየታገሉ ነው። ያንን ድምጽ ለማምጣት እየሞከሩ ነው። ግን አዎ በእኛ ጥሩ ነው የምለው ነው መቼም። ለምንድን ነው መሰለሽ ቅድም እንዳልኩሽ ነው ጅምራችን ምንም አነስተኛ ቢሆን ፍጻሜያችን ትልቅ መሆኑ አይቀርም። ለምን እኛ ራሳችን የምንናገረው ነገር ትልቅ ነው። የምንናገረው ነገር የሚያልቅብን አይደለም። በጣም ብዙ አይነት ቋንቋ፣ ብዙ አይነት እምነት፣ ብዙ አይነት ካልቸር። ይሄ እኮ ሀብት ማለት ለምሳሌ እዚህ አካባቢ አሁን እንበል የሚቆፈር ቢሆንና የሚቆፈረው ነጭ ወርቅ፣ ቀይ ወርቅ፣ ምን ወርቅ የሚወጣበት ከሆነ እና ለብዙ አመት የሚሄድ ከሆነ ያ አካባቢ በጣም ሪች ነው ይባላል አይደል? ሀብት አለው፣ በቃ ማዕድን ነው። የኛ የባህል ሀብታችን እንደዛ ነው። ሰሜን ብትሄጂ ሌላ ታገኛለሽ፣ ደቡብ ብትሄጂ ሌላ ታገኝ። ያውም ቆጥረሽ ማትዘልቂው እኮ ይገርመኛል። የኛ እኮ ሀዘን እኮ የሚደነስበት ካልቸር አለን እኮ። ሀዘን እኮ የሚዜምበት እኮ አለን እኮ። እንጉርጉሮ እኮ ያለበት ነው። ጥበብ እኮ ነው ሙሉ ራሱ። ልክ እንደ ድፍድፍ ነዳጅ ብትወስጂው ራሱ እኮ ኤክስፖርት እንኳን ተጣርቶ ምን ተብሎ ይቅርና ብቻውን የሚወጣበት ነው። ግን የመፈለግ ድካም። ፊልም ሲባል አብሮት የሚመጣው የሆሊውድ ቅርጽ ስለሆነ እሱኑ መስራት ይሻላል ተብሎ ሁልጊዜም ከተማ ውስጥ ሁልጊዜም መኪና እየከፈቱ ሁልጊዜም አንዳንዴ ካራቴ ምናምን የሌለ ነገር ማለት ነው። እሱ አሁን መቼም አያራምድም። ግን ደግሞ በጣም ጥሩ ነው የምልሽ ደግሞ በጣም ሻርፕ የሆኑ ልጆች፣ በጣም ጎበዝ፣ ሀገራቸውንም ማየት የሚችሉ ህዝባቸውንም ማየት የሚችሉ ካጠገባቸው ከዛው ላይ መውሰድ የሚችሉ ምክንያቱም የትም መሄድ አያስፈልገውም። ይሄንኑ ማየት ነው ሰውን። እሱን ወስደው ደግሞ መስራት የሚችሉ ልጆች በጣም መጥተዋል። ምልክቶቹን በጣም አይተናቸዋል።
የሚያስደንቅ እንትኖች ተመልክተናል። ያው ትልልቆቹን መቼም አላነሳም ብዬ ነው እነሱ የአስተማሪነት ሚና ያለው ስለሆነ እነ ፕሮፌሰር ኃይሌ ገሪማ ለምሳሌ ጤዛ የሚለው ፊልም ታቂው አይተሽው ይሆናል ብዬ አስባለሁ። እነሱን ስታይ ለምሳሌ መንገድ አሳይተውናል። ምንድነው ካልቸር እንዴት ነው ሲኒማ ውስጥ ካልቸር ሊመጣ የሚችለው የሚለውን እኮ ፕሮፌሰር ኃይሌ አሳይቶናል። ግን እሱ ራሱ እንደሚለው ሁሉ ጊዜ በቃ ፊልም ለመስራት የጎንደር ፊልም ነው ወይም እሱ የሰራውን ፊልም ስሩ ማለቱ አይደለም። ለምሳሌ አንቺ ከምዕራብ ከመጣሽ እዛው አካባቢ የምታየው በጣም ብዙ ኦተንቲክ የሆነ ቱባ የሆነ አለ፣ ቀለም አለ፣ ባህል አለ፣ ልብስ አለ። ሀረር ብትሄጂ የራሱ ልብስ አለ፣ የሰው መልክ፣ ያለባበሱ፣ የስራው ሁኔታ አለ። ደቡብ ኦሞ ብትሄጂ ብዙ ነገር ታገኛለሽ። እያንዳንዱን በራሱ ሁኔታ አውጥተን መክፈትና ዓለም መድረክ ላይ መግባት እንችላለን። ዋናው የራስ ይሁን ነው። ፊልም ጥበብ በሰው ወርቅ መድመቅን አይቀበልም። ለምን? በሰው ባለቤት አለው። ያኛው ባለ ወርቅ ራሱ ባለቤት አለው። የሰው ወርቅ መልበስ አይቻልም። በፊልም ቦታ ሰው የራሳችንን ነው መውሰድ የምንችለው። ባህልና ስፖርት ሚኒስቴር አሁን እንግዲህ ብዙ ሪፎርም ስራዎች እየሰራን ነው። መንግስትም በተለይ አሁን የጥበብ ዘርፍ አዲስ ነው። ይሄም የተከፈተበት ምክንያት ትኩረት ለመስጠት ነው። እሱ ትኩረት ከተሰጠ ደግሞ መስራት አለብን ማለት ነው። በተለይ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የዛሬ 2 ወር አካባቢ 300 አርቲስቶችን አወያይተው ነበር። 300ዎቹ በኢትዮጵያ መላ 54000 ሰው የተወያየ 54000 ከያንያን ናቸው። በየወረዳው በየአካባቢው ተወያይተው ፋይናሊ ነው እዚህ ይሄኛው ውይይት የተካሄደው እና እዛ ውይይት ላይ የተነሱ በጣም ብዙ ቁልፍ ነገሮች አሉ። የኢትዮጵያን የጥበብ መድረክ ክፍት ሊያደርጉ የሚችሉ ብዙ ሊያራምዱ የሚችሉን ሀሳቦች ተነስተዋል። ዲሬክሽኖችም ወስደናል። ለምሳሌ መድረኩን ሰፋ የሚያደርጉት ኦልሬዲ መንግስት ሰራቸው ያሉ ለምሳሌ የጥበብ ቦታዎች በጣም በሰፊው እየተሰሩ ነው። አምፊቲያትሮች ከ50 በላይ አዲስ አበባ እንኳን ብቻ ያሉ አሉ። ፕላዛዎች በጣም ሰፊ እየተሰሩ ነው። የጥበብ ቦታዎች አሁን የህጻናትና ወጣቶች ቲያትር ተሰርቶ መርቋል። ሲኒማ አሁን አዲስ ሲኒማ የሚል ተከፍቷል። አድዋ ውስጥ ሲኒማ አለ። እንጦጦ ብትሄጂ አምፊ ቲያትር አለ። ይሄ መስሪያ ቦታ ማአት ተሰርቷል። ቁጭ በል አምቡላንስ ጥራ። የእናቴን ጩኸት ከሩቅ እየሰማሁት አባቴ ግን ወደ ሆስፒታል ይወስደኛል። ዛሬ በስስት አይን የሚያየኝን እኔን ብቸኛዋን ልጁን ሊያድነኝ ፈቃደኛ አልሆነ። ግን ለምን ይሄን አልጨከንክብኝ? እንግዲህ እንደ ዘንድሮ ለ2018ቱን ስናስብ ምን ክፍተቶች አሉብን እንደው ቢያንስ ቅድሚያ ብንሰጠው በሚል የሚውዚክ ስኮርን አሰብ ነው። እንግዲህ የተለያዩ ትሬኒንጎች ሲዘጋጁ ፊልም ዳይሬክቲንግ፣ ፕሮዳክሽን ኢን ጀነራል፣ ሲኒማቶግራፊ እንደዚህ እያልን ስንሰጥ ቆይተናል። ቀደም በነበረውም ግን ሙዚቃ ትንሽ ስፔሻሊ የፊልም ሚውዚክ ስኮር ላይ ትኩረት ያልሰጠን ስለመሰለን በዚህ አመት ከፈረንሳይ ሀገር ነው የመጡት አሰልጣኙ ካሜሮናዊ ናቸው። ብሊክ ባሲ ትልቅ እድል ነው ይሄን ወርክሾፕ መጥተው ስለሰጡልን። የፈረንሳይ ኤምባሲ ደግሞ የእሳቸውን ወጪ በመሸፈን በማበረታታት በጣም አግዞናል። በዚሁ አጋጣሚ እናመሰግናለን። አስበንበታል፣ ግን ሁሉም ነገር ከትውውቅ አይደለም የሚጀምረው። እነሱ መጥተው ከመተዋወቅ ፕሮዳክሽን ካምፓኒዎች አሁን ቬንደሩ ላይ የሚሳተፉት ግንኙነት መጀመር ይችላሉ፣ ኮንታክት መቀያየር ይችላሉ። ከዛ ነው ይሄ ኮፕሮዳክሽኑም መገባበዙም ይመጣል ብለን እኛ ያሰብነው የኔትወርኩ ስራ። ግን እንደ ፕሮጀክት አሁን እንደጠቀስሹ በደንብ አስበንበታል። በደንብ ኢንተረስቶች አሉ። በተለይ የአፍሪካ የፊልም ባለሙያዎች መስራት ይፈልጋሉ ከኛ ጋር አንድ ላይ በመሆንና እሱንም ደግሞ እንግዲህ ጊዜው ሲደርስ እና ስንጨርሰው አናውንስ እናደርጋለን። የዘንድሮን ህዳርና ታህሳስ አድርገን የከፈልንበት ዋነኛው ምክንያት ኤክሰፕሽናል ነው። እንግዲህ የመጀመሪያው ኤዲሽን አይደለም የሆነው፣ ገና ዘንድሮ ነው የጀመርነው እና አንዳንድ በፈለግነው ልክ ሞልቶ ስራው እንዲሰራ ከማሰብ ነው ለሁለት የከፈል ነው። እንደ እቅድ ግን ሁል ጊዜ ህዳር ወር ላይ የአርኩድ የአፍሪካን የፊልም ሽልማትና ገበያ ይካሄዳል ማለት ነው። ፓናል ዲስከሽኖች አሉ። የጋበዝናቸው እንግዶች ከናይጄሪያ፣ ከኬንያ፣
እንዲሁም ከፈረንሳይ የመጡት ባለሙያ የራሳቸውን ተሞክሮ ይሰጣሉ። የኛም ሀገር ባለሙያዎች ደግሞ እንደ ፓነሊስት ምን ችግሮቻችን ላይ ወይም የሰራናቸው ስኬቶች ላይም ጨምሮ ፓናል ዲስከሽኖች የተለያዩ ይኖራል። ሙሉ ቀን ለሁሉም ባለሙያ ክፍት ስለሆነ ታድመው እውቀት፣ ልምድ መለዋወጥ ይችላሉ። ፓቪሊዮኖቹንና ባዛሩን በተመለከተ በአሁኑ ውስን የሚያደርግ ነው። ታህሳስ ላይ ነው በሰፊው የምናደርገው። ግን የተባበሩን አካላት ከመንግስትም ከግልም ያሉ አካላትን ቦታዎች ሰጥተናል። ምን እየሰሩ ነው? የፈረንሳይ ኤምባሲም አንዱ ነው ፓቪሊዮኑ ላይ የሚኖረው። ብዙ መግለጫዎችና አናውንስመንቶች ያወጣሉ ከባለሙያው ጋር አንድ ላይ ለመስራት። ግን አንዳንድ ጊዜ አይደርስምና እዛው ተገኝተው አብረው የመስራት ኮላቦሬሽን፣ መወያየት፣ ሚቲንጎች አስይዘው ካሉት ተወካዮች ጋር ቀጠሮ ማስያዝ፣ መወያየት ይቻላል። ክፍት ነው የሚሆነው። Hello, my name is Blake Bassi. I'm a multidisciplinary artist from Cameroon, based in France, and I'm here in Ethiopia for training music. ኢትዮጵያ የመጣሁት የሙዚቃ ትምህርትና ኦዲዮ ቪዥዋል ትሬኒንግ ለመስጠትና እንዲሁም ለልምድ ልውውጥ ነው። የነበረን የትሬኒንግ ጊዜ ቆንጆ ነበር። ዋና ዓላማው ያው ለፊልም የሚሆኑ ሙዚቆችን መስራት ነው። ሙዚቃው በራሱ የሚነግረው የራሱ የሆነ ታሪክ አለው። እዚህ ጥሩ ሙዚቀኞችና አቀናባሪዎችን ለማብቃት ስልጠና ላይ ቆይተናል። ይህ ፕሮጀክት እጅግ አስደሳችና አሪፍ ሆኖ ያገኙት የመጀመሪያው ነገር እንደ አህጉር የራሳችን የሆኑ ውድድር የምናካሄድባቸው ከባህል ባህል የምንገናኝባቸው መድረኮች መሀል አንዱ ስለሆነ ነው። አዳዲስ የመጡት ፊልሞች ደግሞ የበለጠ ባህላችንን፣ እሴታችንን የማስተዋወቅ አቅም ይዘው ዘመኑን በሚመጥን መልኩ ሆነው ይሰራሉ የሚል እምነት አለ። ሲኒማ ምን ያህል የሚያምር ሀገር መልክ፣ ባህልና ፊልም የመስራት አቅም እንዳለን ከምናሳይባቸው መንገዶች ሰፊውን ድርሻ የሚወስደው ዘርፍ ነው። ኢትዮጵያ ደግሞ በቀኝ ያልተገዛች ሀገር ነች። ሰዎች ስለ ኢትዮጵያ ምንም ቢያስቡ ገና ኤርፖርት ሲደርሱ ነው ምን አይነት ትልቅና ውብ ሀገር እንደሆነች የሚረዱት። እያንዳንዱ ነገር የተስተካከለና ምቹ ነው። ለማንኛውም ጎብኚ እንዲሁ ለኢንቨስትመንት ለሚመጣ አካል በተለይ አዲስ አበባ ምቹ ሁኔታ ያለበት ሁኔታ ነው እንዳለ ያየሁት። እዚህ አማርኛን ትናገራላችሁ፣ የራሳችሁ የሆነን ቋንቋ ጠብቃችሁ አላችሁ። ይሄ በጣም ትልቅ ነገር ነው። መልእክቴ ሁሉም የዚህ ፕሮጀክት አካል እንዲሆን ነው። በሴቶች መመራቱ ደግሞ ልዩ ያድርጓል። ሌላ ሳልናገር የማላልፈው ነገር ኢትዮጵያውያን ምን ያህል ውብ ሀገር እንዳላችሁ ብታውቁ ደስ ይለኛል። እጅግ ውብ ሀገር ናት። ከካሜሮን ጋር ሌሎች ስራዎች ላይም እንደምንሳተፍ ባለሙሉ ተስፋ ነኝ። You don't know, guys, how beautiful is your country, and I really want you to be aware about it, to be proud about it, and as Cameroon, I'll be coming here and see how we can build some bridge together.